ኦሮማይ በጉልበት ያጣትን ጀነራል ታደሰ ትግራይን በነፃ ገበራት። የቃል ኪዳኑ ሰነድ በልደቱ አያሌው። የፕሪቶሪያው ስምምነት ፈርሷል። የቃል ኪዳን ሰነዱስ የት ያደርሳል? የፕሪቶሪያው ስምምነት በተፈረመ ማግስት ያሳስባል በሚል አንድ መጣጥፍ አስነብቤ ነበር። የፕሪቶሪያው ስምምነት ያሳዝናል፣ ያስደስታል፣ ያሳስባል። ያሳዝናል ያልኩት ጦርነቱ ለጊዜውም ቢሆን እንዲህ በሰላም ድርድር ሊቋጭ በሚሊዮን የሚገመቱ ወገኖቻችንን ሕይወት ባልተገባ የእርስ በርስ ጦርነት ማጣታችን እጅግ አሳዛኝ ስለነበር ነው። ማናቸውም በዘላቂነት ላያሸንፉ በቀላሉ የማይወጣበት ጦርነት ውስጥ አታስገቡን የሚለውን የአንዳንዶቻችንን ምክር ጆሮ ዳባ አልበስ ብለው ወደዚያ ሕዝብ ጨራሽ አውዳሚ ጦርነት ያስገቡን ግብዞች ከዚያ ሁሉ እልቂትና ውድመት በኋላ የተደረሰበትን ያን የፕሪቶሪያን ስምምነት እንደ ልዩ ስኬትና ድል ቆጥረው እንደ ሰላም አርበኛ ለመመስገንና ለመወደስ ሲፈልጉ እንደማየት ልብ የሚሰብር ክስተት አልነበረም። ያስደስታል ያልኩት ለጊዜውም ቢሆን የሰላም ስምምነት መፈረም በመቻሉና የሕዝብ እልቂት በመቆሙ ነበር። የወደፊት ውጤቱ ምንም ይሁን ምን ያ ሕዝብ ጨራሽና አውዳሚ የሆነው ጦርነት ሲቆምና ሕዝቡ ለጊዜውም ቢሆን የሰላም አየር ሲተነፍስ እንደማየት በእርግጥም የሚያስደስት ክስተት አልነበረም። ያሳስባል ለማለት የተገደድኩት ስምምነቱ ጦርነቱን በዘላቂነት የሚያስቆምና ዘላቂ ሰላም ሊያመጣ የሚችል እንዳልሆነ አስቀድሞ ግልጽ ስለነበር ነው። በእርግጥም ስምምነቱ በቂ ዝግጅትና ድርድር ያልተደረገበት፣ በውጫዊ ጫናና ግፊት እንጂ በራስ ልባዊ ፍላጎት ያልተፈረመ፣ ዘላቂ መፍትሄ ለማምጣት ሳይሆን ለሌላ ዙር ጦርነት ጊዜ ለመግዛት ታስቦ የተካሄደ፣ ለጦርነቱ ምክንያት የሆኑትን ቅራኔዎች በቅጡ ያላገናዘበና ዘላቂ መፍትሄዎችን በአግባቡ ያልዋጀ ስምምነት ስለነበር መሬት ላይ በተግባር ሊፈጸም እንደማይችል አስቀድሞ የታወቀ ነበር። የፕሪቶሪያው ስምምነት ከተፈረመ 2 ዓመት ከመንፈቅ ሆኖታል። ስምምነቱን ወደ ተግባር ለመለወጥ የስምምነቱ ተፈራራሚና ባለቤት የሆኑት በፌዴራል መንግስቱና በህወሓት ምክክር ተቋቋመ የተባለው ጊዜያዊ አስተዳደር አንዳችም ትርጉም ያለው ተግባር ሳይፈጽም የሥራ ጊዜውን ጨርሶ ፈርሷል። የጊዜያዊ አስተዳደሩ ፕሬዝደንት የነበሩትና በውስጠ ድርጅታዊ ትግል ተሸናፊ የሆኑት አቶ ጌታቸው ረዳም ያለ ተጨባጭ የሥራ ውጤት ሊከርሙበት ፈልገው የነበረውን ስልጣን ወደው ሳይሆን ተገደው አጥተውታል። ስለ ፕሪቶሪያው ስምምነት ውጤታማ አለመሆን ሁለቱ ተፈራራሚ ወገኖች አንዳቸው ሌላቸውን ተጠያቂ ለማድረግ ሲሞክሩ እያየን ነው። በህወሓት ውክልናና አባልነት ምክንያት ፕሬዝደንት ለመሆን የበቁት አቶ ጌታቸው ረዳ ለፕሪቶሪያው ስምምነት አለመፈጸም ተጠያቂነቱን ወደ ህወሓት በመግፋታቸው ለብልጽግናው አገዛዝ ሰርግና ምላሽ ሆኖለታል። እንዲህ አይነቱ መካሰስ ራስን ያለ አግባብ ከተጠያቂነት ለማዳን የሚደረግ ሙከራ ካልሆነ በስተቀር ለስምምነቱ አለመተግበር ፌዴራል መንግስቱ፣ ህወሓት ወይም ጊዜያዊ አስተዳደሩ በተለየ ሁኔታ ወይም በተናጠል ተጠያቂ የሚሆኑበት ምክንያት የለም። ራሳቸውን ካልዋሹ በስተቀር ሁሉም በውስጣቸው እንደሚያውቁት ስምምነቱ ገና ከጅምሩ በተግባር እንደማይፈጸም እየታወቀ ለጊዜ መግዣነት ተብሎ የተፈረመ የታይታ ስምምነት ነበር። ባጭሩ ጦርነቱን ያስቆመው በዋናነት የራሱ የጦርነት አስቀያሚ ገጽታ እንደሆነ ሁሉ ስምምነቱን ፈራሽ ያደረገውም የችግሩን ምንጭ በአግባቡ መመርመር ያልሞከረውና ዘላቂውን መፍትሄ ለማስቀመጥ የተሳነው የራሱ የፕሪቶሪያው ስምምነት ደካማ ይዘት ነው። የስምምነቱ ተፈጻሚ አለመሆን ከሴራ ፖለቲካ ጋር የተያያዘና አስቀድሞ የሚጠበቅ አይቀሬ ውጤት እንጂ ከአቅም ጋር የተያያዘ የማንም የአፈጻጸም ድክመት አይደለም። የፕሪቶሪያው ስምምነት ሰሞኑን አዲስ አበባ ላይ ጀነራል ታደሰ ወረደ ፈረሙት በተባለው የቃል ኪዳን ሰነድ ግብዓተ መሬቱ ተፈጽሟል። የቃል ኪዳን ሰነዱ የተፈረመው በፕሪቶሪያው ስምምነት ፈራሚ ወገኖች ማለትም በፌዴራል መንግስቱና በህወሓት መካከል አይደለም። የፕሪቶሪያው ስምምነት ፈራሚ የሆኑት ሁለቱ አካላት በቃል ኪዳን ሰነዱ ላይ ፊርማቸውን አላስቀመጡም። እንዲያውም አንዱ የፕሪቶሪያው ስምምነት ባለቤት የሆነው ህወሓት እንኳን ስምምነቱን ሊፈርም ሊያጨበጭብም በስነ ስርዓቱ ላይ አልተገኘም። አለመገኘትም ብቻ ሳይሆን 5 ሰዎች ንግግር ባደረጉበት በዚህ የፊርማ ስነ ስርዓት ላይ የህወሓት ስም
አንድም ቦታ ላይ እንዳይጠቀስ ተደርጓል። ህወሓት ይህንን የቃል ኪዳን ሰነድ እንኳንስ ሊያከብረውና ሊፈጽመው አውቀዋለሁም ሊለው የሚችል አይመስለኝም። የጀነራል ታደሰ ወረደ የወቅቱ ሹመትም ሆነ የቃል ኪዳን ሰነዱ ከፕሪቶሪያው ስምምነት የመነጨ ወይም የፕሪቶሪያውን ስምምነት የሚያድስና የሚያስቀጥል አይደለም። ይልቁንም ሰነዱ ከሀገሪቱ መደበኛ የህግ አሰራር የመነጨ ስለመሆኑ ጠቅላይ ሚኒስትሩ በኢሜል ፕሬዝዳንት ለማስመረጥ ካደረጉት የታይታ ሙከራ ጀምሮ በፊርማ ስነ ስርዓቱ ላይ ባደረጉት ንግግር በግልጽ ታይቷል። የውጭ ጉዳይ ሚኒስትሩ የዶክተር ጌዲዮን ንግግር የበለጠ የሚያረጋግጠው ይህንን እውነታ ነው። ከዚያም በተጨማሪ የቃል ኪዳን ሰነዱ የፊርማ ስነ ስርዓት አጠቃላይ አካሄድ የፕሪቶሪያው ስምምነት የተፈጻሚነት ዘመኑ አልፎ የፌዴራሉ መንግስት የትግራይ ክልል ግንኙነት ከእንግዲህ ወደ ቀድመ ፕሪቶሪያው ነባራዊ ሁኔታ መመለሱን በማያሻማ ሁኔታ አሳይቷል። በአጠቃላይ የቃል ኪዳን ሰነዱ የፕሪቶሪያው ስምምነት በተናጠል ውሳኔ መፍረሱን በይፋ ያረዳን ሰነድ ነው። ሰነዱም የሁለት ወገን የስምምነት ውጤት ሳይሆን የፌዴራል መንግስቱ በመደበኛ አሰራር ጊዜያዊ የክልል ፕሬዝደንት አድርጎ ለሾማቸው ለጀነራል ታደሰ ወረደ የሰጠው የሥራ ኃላፊነት ማብራሪያ ሰነድ ነው። ጀነራል ታደሰ ቃል ኪዳን የገቡት ለፕሪቶሪያው ስምምነት ተፈጻሚነትና ለስምምነቱ ፈራሚ አካላት ሳይሆን ሹመቱን ለሰጣቸው ለጠቅላይ ሚኒስትር አብይ ነው። የጀነራል ታደሰ አቋምና አካሄድ ምን ሊሆን እንደሚችል ወደፊት አብረን የምናየው ቢሆንም ከህጋዊ አሰራር አኳያ ግን የወቅቱ የጀነራል ታደሰ ሹመት በብዙ ዲፕሎማቶች ታጅቦ ከመፈጸሙ በስተቀር ከአቶ አረጋ ከበደ ሹመት የተለየ ትርጉም የለው። እንደ ፕሪቶሪያው ስምምነት ሁሉ በዚህ ሰነድ ላይ የተዘረዘሩት የሥራ ኃላፊነቶችም መሬት ላይ ተፈጻሚ እንደማይሆኑ አስቀድሞ የታወቀ ነው። ህወሓት የማያውቀውና ያላመነበት ሰነድ በአሁኑ ወቅት ትግራይ ላይ ሊፈጸም እንደማይችል ከማናችንም በላይ ጠቅላይ ሚኒስትሩ ጠንቅቀው ያውቁታል። ከአቶ ጌታቸው ረዳ በላይ የጀነራል ታደሰ ልብ በብዙ ርቀት ለህወሓት ሊያደላ እንደሚችል ጠቅላይ ሚኒስትሩ ሊገነዘቡ እንደሚችሉ መገመት ከባድ አይመስለኝም። ይህ ሁሉ የሚያመለክተን የቃል ኪዳን ሰነዱ የፊርማ ስነ ስርዓት ድምቀት የበዛበት እንዲሆን የመደረጉ ምስጢር በአደባባይ እየተነገረን ካለው ትርክት በተለየ ውስጠ ወይራ ትርጉምና ይዘት ያለው ስለመሆኑ ነው። የፌዴራል መንግስትም ሆነ ህወሓት የፕሪቶሪያው ስምምነት ሆድ ሲያውቅ ዶሮ ማታ እንዲሉ መሬት ላይ ተፈጻሚ እንደማይሆን አስቀድመው ያውቃሉና ስምምነቱ መፍረሱን በይፋ ሊነግሩን አልደፈሩ። ያ ዓለም ያደነቀውና ተስፋ የጣለበት የሰላም ስምምነት እንዴት ይፈርሳል በማለት ፈራሚዎቹ ለማስመሰል ያህል እንኳን ሊደነግጡ ሲሞክሩ አልታየም። ሐቁም ቢናገሩ ሊያስከትል የሚችለው የዲፕሎማሲ ጫና ስላስፈራቸው እንጂ የፕሪቶሪያውን ስምምነት መፍረስ ሁለቱም ወገኖች የጠሉት አይመስልም። የሚገርመው የስምምነቱ አፈራራሚ የነበሩት የውጭ አካላት ዘላቂ ሰላም ያመጣል ብለው ተስፋ የጣሉበት የፕሪቶሪያ ስምምነት እንዲህ በአደባባይ መፍረሱን እያዩም ከመደንገጥ ይልቅ አዲስና ሌላ ተስፋ ሰጪ ስምምነት የተፈረመ አስመስለው ደስታቸውን ሊገልጹ ሲሞክሩ መታየታቸው ነው። በአጭሩ የሰሞኑ የሸራተን ሆቴል የፊርማ ስነ ስርዓት በአንድ ወገን የተናጠል ውሳኔ የፕሪቶሪያው ስምምነት እስከ ወዲያኛው የፈረሰ መሆኑን በቀጥታም ባይሆን በደምሳሳው የተገለጸበት፣ ስነ ስርዓቱም በአንጻራዊነት የሰፈነውን የትግራይን ሰላም ለማጽናት ተብሎ በቅንነት የተካሄደ ሳይሆን ለሌላ ዙር የጦርነት ዝግጅት የተካሄደ ስልታዊ የፕሮፓጋንዳና የዲፕሎማሲ ተውኔት እንደሆነ በቀላሉ መገመት ይቻላል። የፕሪቶሪያው ስምምነት ጦርነቱን ለጊዜው ማስቆም እስከተቻለ ድረስ የተጠየቀውን ሁሉ ዝም ብለን እንቀበል ተብሎ እንደተፈረመው ሁሉ የአሁኑ የቃል ኪዳን ሰነድም የተጠየቀው ሁሉ ይፈረምና ጊዜያዊ መንግስቱን በእጃችን እናስገባ ተብሎ የተፈረመ ይመስላል። እንዲህ አይነቱ የዘፈቀደ ስምምነት ጊዜ ከመግዛት ያለፈ ሌላ ዓላማና ትርጉም የለውም። እንደተለመደው የድብብቆሽ ጨዋታ ነው። በእኔ እይታ አዲሱ ተሿሚ ጀነራል ታደሰ የፈረሙት የቃል ኪዳን ሰነድ በተግባር ሊያውሉት እንደማይችሉ ከሁላችንም በላይ ራሳቸው የሚረዱት ይመስለኛል። ጀነራል ታደሰ በተሰጣቸው ሹመትና በመጪው የሥራ ዘመናቸው ታማኝነታቸውን ለፌዴራል መንግስትም ይሁን ለህወሓት ከዚያም በተለየ ገለልተኛ ሆነው ለመስራት ቢሞክሩ የፕሪቶሪያውን ስምምነት ለማስቀጠልም ሆነ ለማስፈጸም አቅም ብቻ ሳይሆን ፍላጎትም የሚኖራቸው አይመስለኝም። ጀነራል ታደሰ የተቀበሉት ሹመት
የተፈጠረውን የፕሬዝደንትነት የኃላፊነት ቦታ ክፍተት ከመሙላት ባለፈ ሌላ ትርጉም ያለው ለውጥ የማምጣት ሚና አይኖረውም። ጀነራሉ ልባቸው ከህወሓት ጋር ከሆነ ሹመቱ በእርግጥም ተመኝተው ያገኙት ዕድል ስለሚሆን ፌዴራል መንግስቱን የበለጠ ለመጋፈጥ ጥቅም ላይ ይውላል። ለጠቅላይ ሚኒስትር አብይ ወግነው ወይም ገለልተኛ ሆነው ለመስራት አስበው ከሆነም ሹመቱ በጫንቃቸው ላይ የተጣለ ዕዳ ስለሚሆንባቸው የአቶ ጌታቸውን ዕጣ ፈንታ ከመቀበል የተለየ ሚና ሊኖራቸው አይችልም። ሌላ አዲስና ሐቀኛ ስምምነት ውስጥ እስካልተገባ ድረስ በኔ እይታ ዕድሉም ዕዳውም ከእንግዲህ የሚያመራው ወደ ሰላም ሳይሆን ወደ ሌላ ዙርና የበለጠ አውዳሚ ወደሆነ ጦርነት ነው። ከዚህ ባለፈ የቃል ኪዳን ሰነዱ ሰላምን ለማጽናት ታስቦ የተፈረመ የችግር መፍቻ ሰነድ አይደለም። ሁለቱ ፈራሚ አካላት ጦርነትን ዋና የዓላማቸው ማስፈጸሚያ ስልት አድርገው ማየትን እስከቀጠሉበት ድረስ በተለይ ጠቅላይ ሚኒስትሩ ህወሓት ከምድረ ገጽ ካልጠፋ ስልጣኔ አይጸናም ብለው መጨነቃቸውን ካላቆሙ በስተቀር መቼም ቢሆን በመካከላቸው ለተፈጻሚነት የሚበቃ ሐቀኛ ስምምነት መፈራረም አይችሉም። ልባቸው ተከፍቶ ቢታይ አንዳቸው ሌላቸውን በኃይል አሸንፈው ቢቻልም አጥፍተው ነው እንጂ ዕውቅና ተሰጣተውና ተቻችለው የመኖር ፍላጎት ፈጽሞ የላቸውም። ዛሬም ውስጡን እየተብላላ የሚገኘውን ሌላ ዙር ጦርነት ከመፈንዳት ማስቀረት የሚቻለው የፕሪቶሪያውን ስምምነት በማስቀጠልም ሆነ በተናጠል በማፍረስ አይደለም። መፍትሄው በአንድ በኩል የፕሪቶሪያውን ስምምነትም ሆነ የሰሞኑ የቃል ኪዳን ሰነድ የችግሩን ምንጭ በአግባቡ ያልተገነዘበና ጦርነቱንም በዘላቂነት ለማስቆም የሚያስችል መፍትሄ ያልቀመረ መሆኑን አምኖ መቀበል ነው። በሌላ በኩል መቼውንም ጊዜ ቢሆን በጦርነት የሚገኝ ዘላቂ ድልና ውጤት እንደሌለ ከልብ በማመን የፌዴራል መንግስቱና ህወሓት የፕሪቶሪያውን ስምምነት የሚተካ ሌላ አዲስ ሐቀኛ ስምምነት መፈራረም ሲችሉ ነው። ከማንኛውም ክልል ጋር የሚደረግ ድርድርም ሀገር አቀፋዊ ከሆነ መዋቅራዊ መፍትሄ ጋር ተሳስሮ ካልተፈጸመ በስተቀር በተናጠል ድርድር ዘላቂና አስተማማኝ መፍትሄ ሊያስገኝ አይችልም። የጉዳዩ ዋና ባለቤት የሆነው የኢትዮጵያ ህዝብም ሆነ ጦርነትን ማስቀረት የሚፈልጉ የውጭ መንግስታትና ተቋማት የፕሪቶሪያውን ስምምነት መክሸፍ ተከትሎ በተለየ የኃይል አሰላለፍ የበለጠ ህዝብ ጨራሽ ጦርነት ከፊታችን አፍጥጦ እየመጣ መሆኑን መገንዘብ አለባቸው። አደጋውን በመገንዘብ ሌላ አዲስና ሐቀኛ የሰላም ስምምነት በአስቸኳይ እንዲፈረም የሚያስችል ጫና በሁሉም ኃይሎች ላይ መፍጠር ካልተቻለ ግን ከፊታችን አፍጥጦ እየመጣ ያለው ሌላ ዙር አውዳሚ ጦርነት በቀላሉ ማስቀረት አይቻልም። የፕሪቶሪያው ስምምነት ለጊዜው የፈጠረውን አንጻራዊ ሰላም አስጠብቆ የማስቀጠል ዕድል ከእንግዲህ የለውም። አዲሱ የአዲስ አበባ የቃል ኪዳን ሰነድም ተራ የፕሮፓጋንዳና የዲፕሎማሲ ተውኔት እንጂ ሐቀኛ የሰላም አጀንዳ አይደለም። ሀገራችን ዘላቂ ሰላም እንድታገኝ አግኝታም ከህልውና ጥፋት እንድትድን ከተፈለገ ታይታና ሸፍጥን ማቆምና ለሐቀኛ ውይይትና ድርድር መገዛት የግድ ይለናል። አለበለዚያ የወደድነው ጦርነት በልቶ ይጨርሰናል። ልደቱ አያሌው ሚያዝያ 2 ቀን 2017 ዓ.ም አበቃው።